ሰበር ዜና የድሮን ጥቃት ተፈጸመ። ህወሓት የድሮን ጥቃቱን በተመለከተ ክስ አቀረበ። ሰራዊቱ ከአማራ ክልል እንደሚወጣ ጀነራሉ አረጋገጡ። ማብራሪያም ሰጥተዋል። ሰላም እንደምን አላችሁ የተወደዳችሁ የሚዲያችን ተከታታዮች፣ አዳዲስና ወቅታዊ መረጃዎችን ይዘን መጥተናል። በቅድሚያም አርዕስቶቹን እናስተዋውቃችሁ። የኤርትራ ባለስልጣናት አሰብን ለኢትዮጵያ ለመስጠት ሐሳብ አቀረቡ። ወደቡን ሰጥተን እንገላገል የባለስልጣናት ውሳኔና በኤርትራ ባለስልጣናት መካከል የተነሳው ከባድ ግጭትም እያነጋገረ ነው። አሰብን ለኢትዮጵያ እንስጥና አንስጥ በሚል በኤርትራ ባለስልጣናት መካከል የከረረ ጭቅጭቅ መነሳቱም ተሰምቷል። ፕሬዝዳንት ኢሳያስ አፈወርቂ ለባለስልጣናቱ ያልተጠበቀ ውሳኔ ማስተላለፋቸውም ተገልጿል። በዝርዝር ታደምጡታላችሁ። በሌላ ሰበር መረጃ በአማራ ክልል በተፈጸመው የድሮን ጥቃት ከፍተኛ ጉዳት መድረሱ ተነገረ። በክልሉ የድሮን ጥቃት ሲፈጸም መከላከያ ሰራዊት ከክልሉ እንደሚወጣ ጀነራሉ በድጋሚ አረጋግጠዋል። ሰራዊቱ ከክልሉ ከመውጣቱ በፊት የመጨረሻ ያለውን ዘመቻ መጀመሩም ተገልጿል። የሰራዊቱን ከክልሉ መውጣትን ተከትሎ የፊልድ ማርሻል ብርሃኑ ጁላ አማካሪ ማንም ያልጠበቀውን ማብራሪያ ሰጥተዋል። በአማራ ክልል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ዛሬም ተባብሰው መቀጠላቸውም ተነግሯል። በዝርዝር ትሰሙታላችሁ። በሌላ ሰበር መረጃ በትግራይ ክልል የተፈጸመውን የድሮን ጥቃት በተመለከተ ክስ ቀረበ። በትግራይ ክልል የተፈጸመው የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት የፌደራሉን መንግስት ከሷል። በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ አነጋጋሪ መግለጫ አውጥቷል። ሙሉ መረጃው በዘገባችን ተካቷል፣ ታደምጡታላችሁ። በሌላ መረጃ ሶማሊያ የአስቸኳይ ጊዜ አዋጅ ማውጃለች። በዝርዝር የምንመለከተው ሌላኛው መረጃችን ነው። እነዚህንና ሌሎች ያልተሰሙ አዳዲስ መረጃዎች በዚህ ሰዓት የመረጃ ጊዜ ወደ እናንተ ይደርሳሉ። እንደተለመደው ቪዲዮ ላይክ እና ሼር በማድረግ ጀምሩ። አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ አዳዲስና ወቅታዊ መረጃዎችን ያገኙ። አሁን ወደ ዝርዝሮቹ ነው የምናመራው። በቅድሚያም በትግራይ ክልል የተፈጸመው የድሮን ጥቃት ክስ ቀረበበት። በትግራይ ክልል የተፈጸመው የድሮን ጥቃት ከፍተኛ የፖለቲካ ውሳኔ የተሰጠበት ነው ሲል ህወሓት የፌደራል መንግስቱን ከሷል። በምርጫ ቦርድ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ህወሓት የማዕከላዊ ኮሚቴ ስብሰባ ማድረጉን ገልጾ መግለጫ አውጥቷል። ህወሓት በመግለጫው የፌደራል መንግስቱ ለሌላ ዙር ጦርነት እየተዘጋጀ ነው በማለትም ከሷል። በዚህ ዘለግ ባለውና በትግርኛ ቋንቋ በወጣው መግለጫ ለአንድ ሳምንት ባከናወነው ስብሰባ የተለያዩ ጉዳዮች ላይ መምከሩን ገልጾ የፖለቲካ ስራዎች መቀጠል እንዳለባቸው መወሰኑን አስታውቋል። ገጥሞት ከነበረው የመፍረስ አደጋ ለመትረፍ መቻሉን የገለጸው ህወሓት አሁን በተሻለ አቋምና ድርጅታዊ አንድነት ላይ እንደሚገኝ አስረድቷል። ወቅታዊ ሁኔታ በሚል ደግሞ የተፈናቃዮች ሁኔታ በአሳሳቢ ሁኔታ ላይ እንደሚገኝ ገልጾ የፌደራል መንግስቱ በፕሪቶሪያው የሰላም ስምምነት መሰረት ደህንነታቸው በተጠበቀና ዘላቂ በሆነ ሁኔታ ወደ ቤታቸው የመመለስ ግዴታውን እንዲወጣም ጥሪ አቅርበዋል። እንዲሁም መንግስት የህዝባችንን መከራ ከሚያራዝም ሸፍጥ እንዲቆጠብ ያለው ህወሓት ጨምሮ ምዕራብ ትግራይን በኃይል የያዙትን ታጣቂዎችና ሰፋሪዎች በህገ መንግስቱ መሰረት ከትግራይ ሉዓላዊ ግዛት ያስወጣ የሚል መልእክት ማስተላልፏል። መግለጫው ሲቀጥልም የኢትዮጵያ መንግስት የፕሪቶሪያውን ስምምነት በመጣስ ታጣቂዎችን በማደራጀትና በማስታጠቅ ላይ እንደሚገኝ ገልጾ በዚህም ጦርነት በማቀጣጠል ላይ እንደሚገኝ አስረድቷል። ከዚሁ ጋር በተያያዘ የከፋ መስዋዕትነት እንዲከፈል ያደረገው የድሮን ጥቃት ከፍተኛ የፖለቲካዊ ውሳኔ የተሰጠበት መሆኑን እንደሚመለከት አስታውቋል። የፌደራል መንግስቱ የከፋ ጥቃት የሚያስከትል ለሌላ ዙር ጦርነት ከማቀጣጠል እንዲቆጠብም ህወሓት በመግለጫው ጥሪ አቅርቧል። ወደ ሌላኛው ሰበር መረጃችን ስናመራ በአማራ ክልል በተፈጸመው የድሮን ጥቃት ከፍተኛ ጉዳት መድረሱ ተነገረ። በክልሉ የድሮን ጥቃት ሲፈጸም መከላከያ ከክልሉ እንደሚወጣ ጀነራሉ በድጋሚ አረጋግጠዋል። ሰራዊቱ ከክልሉ ከመውጣቱ በፊት የመጨረሻ የተባለውን ዘመቻ መጀመሩም ተገልጿል።
የሰራዊቱን ከክልሉ መውጣት ተከትሎ የፊልድ ማርሻል ብርሃኑ ጁላ አማካሪ ማንም ያልጠበቀውን ማብራሪያ ሰጥተዋል። በአማራ ክልል እየተደረገ የሚገኘው ጦርነትና እየተፈጸሙ የሚገኙ የደፈጣ ጥቃቶች ተባብሶ መቀጠላቸው ተነግሯል። በክልሉ በመንግስት ኃይሎችና በፋኖ ታጣቂዎች መካከል የቀጠለው ውጊያ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራዎችን አስከትሏል። በክልሉ በተለያዩ ቀጠናዎች ውጊያዎች እየተደረገ ሲሆን በትላንትናው ዕለት የድሮን ጥቃት ፈጽሞ ሰዎች መሞታቸው ተነግሯል። የፊልድ ማርሻል ብርሃኑ ጁላ አማካሪ ሌተናል ጀነራል አለምሸት ደግፌ በአማራ ክልል እየተደረገ የሚገኘው ጦርነት አስመልክተው ማብራሪያም ሰጥተዋል። ጀነራሉ በማብራሪያቸው በአማራ ክልል ያለው ሰራዊት ማረፍ ይፈልጋል፣ አሁን ያቀድነው ክልሎችን ለቀው መውጣት ነው ብለዋል። በአማራና ኦሮሚያ ክልሎች የሚገኙ የክልሉን ጸጥታ ኃይሎች በማጠናከር የክልሉን ኃላፊነት ለነሱ መስጠት ነው ሲሉ የሰራዊቱን መውጣት ያረጋገጠ ማብራሪያን ሰጥተዋል። በየክልሎቹ በቂ የሆነ የሚሊሻ ኃይል ተዘጋጅቷል ያሉት ጀነራሉ ሰራዊቱን ወደ አንድ ማዕከል በመሰብሰብ ለሌላ ግዳጅ ስልጠና እንደሚሰጠው አመላክተዋል። ጀነራሉ በማብራሪያቸው ሰራዊቱ በሚቀጥለው ታህሳስ ወደ አንድ ማዕከል እንዲሰበሰብ እቅድ መያዙን ገልጸው እስከዚያው ድረስ በክልሎቹ የተሰጣቸውን ተልዕኮ እንደሚፈጽሙ ተናግረዋል። እስከ ህዳር 30 ድረስ ባሉት ቀናት በአማራና ኦሮሚያ ክልል የሚገኙ የሰራዊቱ አባላት አዲስና ጠንካራ የተባለ ዘመቻ በአማጺ ቡድኖች ላይ እንደሚወስዱም ተናግረዋል። ከዚሁ ጋር ተያይዞ በአማራ ክልል ከሰሞኑ የፋኖ ኃይሎች ይገኙበታል በተባሉ ቦታዎች ተደጋጋሚ የድሮንና የሞርታር ጥቃቶችም ተፈጽመዋል። ትላንት እሁድ በደቡብ ወሎ ዞን ወግድ አብልዩ ጎርባ ተብሎ በሚጠራ አካባቢ የፋኖ ኃይሎች ላይ ኢላማ ያደረገ የድሮን ጥቃት ተፈጽሟልም ተብሏል። በዚህ የድሮን ጥቃት ሰብአዊ ጉዳት ያልደረሰ ቢሆንም ንብረት ላይ ከባድ ጉዳትን አስከትሏል ነው የተባለው። በሌላ በኩል ከቀናት በፊት በክልሉ በደንበጫና በሰሜን ወሎ ዞን የተለያዩ አካባቢዎች ተደጋጋሚ የድሮን ድብደባ መከናወናቸውን የሚገልጹ መረጃዎች ወጥቷል። በክልሉ እየተፈጸሙ ያሉ የድሮን ጥቃቶች ሰላማዊ ሰዎች ላይ ጉዳት እያስከተለ ነው የሚል ክሶችን በተደጋጋሚ እየተነሳ ቢሆንም የድሮንና የአየር ጥቃቶችን በዋናነት የሚመሩት የአየር ኃይሉ ዋና አዛዥ ጄኔራል ይልማ መርዳሳ ጉዳዩን አስተባብለዋል። በክልሉ በንጹሃን ዜጎች ላይ ያነጣጠረ አንድም ጥቃት የለም በማለትም በክልሉ የሚገኘው ታጣቂ ራሱ ዩኒፎርም ለባሽ አይደለም፣ ጥቃት ሲፈጸምበት ሰላማዊ ሰዎች ናቸው በማለት የሐሰት ክስ ይቀርባልም ብለዋል። ይሄ ድርጊት ከዓለም አቀፍ ሚዲያዎች ትኩረት ለማግኘት ሆነ ተብሎ የሚደረግ እንቅስቃሴ ነው በማለትም ምላሽ ሰጥተዋል። ወደ ሌላኛው ሰበር ዜናችን ስናመራ የኤርትራ ባለስልጣናት አሰብን ለኢትዮጵያ ለመስጠት ሐሳብ አቀረቡ። ወደቡን ሰጥተን እንገላገል የባለስልጣናቱ ውሳኔና በኤርትራ ባለስልጣናት መካከል የተነሳው ከባድ ግጭት እያነጋገረ ይገኛል። አሰብን ለኢትዮጵያ እንስጥና አንስጥ በሚል በኤርትራ ባለስልጣናት መካከል የከረረ ጭቅጭቅ መነሳቱ ተሰምቷል። ፕሬዝዳንት ኢሳያስ አፈወርቂ ለባለስልጣናቱ ያልተጠበቀ ውሳኔ ማስተላለፋቸውም ተነግሯል። ሳምንታት በፊት የኤርትራው መሪ ፕሬዝዳንት ኢሳያስ አፈወርቂ ኢትዮጵያ በቀይ ባህር ላይ ያላትን አቋም እያጸናች ስትመጣ ያለ ከልካይ ወደ ባህሩ የመመለሷ ጉዳይ እየተረጋገጠ መሆኑ እንዳሳሰባቸው ገልጸዋል። የኢትዮጵያን እንቅስቃሴ ለመክታት ፕሬዝዳንት ኢሳያስ ግብጽ ተሻግረው ለቀናት ከአልሲሲ ጋር ስለ ቀጠናውና ስለ ኢትዮጵያ አቋም መክሮበት ለግብጽ ብሔራዊ ቴሌቪዥን ጣቢያ እንዲሁም ለሌሎችም የሀገሪቱ ሚዲያዎች ሐሳባቸውንና እቅዳቸውን እንዲያስተጋቡላቸው ተናግረው መመለሳቸው የሚታወስ ነው። ከግብጽ መልስ ፕሬዝዳንት ኢሳያስ ኢትዮጵያን እጅጉን ፈርተው የኤርትራ ባለስልጣናት እርስ በርሳቸው መካሰስና መወነጃጀል ተያይዘዋል የሚሉ መረጃዎች ወጥቷል። ፕሬዝዳንት ኢሳያስ አፈወርቂ አሰብን ለኢትዮጵያ አሳልፈን ከምንሰጥ ለክ እንደ ፈርጣማዎቹ ሀገራት አሳልፈን እንስጥ ወይስ ለኢትዮጵያ ለቀን የቀረውን የኤርትራ ምድር ይዘን እንቀጥል የሚል ጥያቄ ለባለስልጣናቱ አንስተውላቸው አጨቃጫቂ ክርክር ውስጥ ገብተው እንደሰነበቱም ታውቋል። ባለስልጣናቱ በሁለት ጎራ በመከፈል ክርክር ውስጥም ገብቷል ነው የተባለው። አንደኛው ወገን ኢትዮጵያ ቀደም ሲል የወደቡን ጉዳይ በሰላማዊ መንገድ ሰጥቶ በመቀበል መሪ ተደራድራ የኛም ጥቅም ተጠብቆ የነርሱም ፍላጎት ተጠብቆ ሁለቱንም ወገን ተጠቃሚ በሚያደርግ መንገድ ያቀረበችውን ሰላማዊ ሐሳብ ባለመቀበላችን በሰላማዊ መንገድ ያጣችውን ወደብ በኃይል የምትቀበልበት አቅሙ ስላላት በዚያ ላይ ያለም አቀፉም ሕግ ስለሚደግፋት በጉልበትም ከሆነ ገፍታበት ጦርነት ብትከፍትብን የአሰብን
ቀጠና ብቻ ሳይሆን ለመላው ኤርትራም ጭምር የሚያሰጋ በመሆኑ በጦርነት ገብተው ከሚቆጣጠሩ እኛ የአሰብን ቀጠና ብቻ በድርድር አሳልፈን ሰጥተን ብንገላገል ይሻላል የሚል ሲሆን፣ በሌላ ወገን ደግሞ በጭራሽ አይሆንም፣ ኢትዮጵያ ለወደብ ብላ ኤርትራን ከምትወር እኛ ቀድመን ትንኮሳ እንፍጠር፣ የውስጥ ታጣቂ ቡድኖቿን እናስታጥቅ፣ ለጊዜውም ቢሆን በትግል ዓላማቸው እኛም እንሳተፍ፣ ህወሓትን፣ ሸኔን፣ ፋኖን ከዚያ አጀንዳዋን ማስቀልበስ እንችላለን። ለዚህም እንዲረዳን ከግብጽ ጋር ከስምምነት ደርሰናል። ግብጽ የትኛውንም አጀንዳችንንና እቅዳችንን እንደምትደግፍ ገልጻለች። ስለዚህ አሰብን ለኢትዮጵያ አሳልፈን ሰጥተን ከምንገላገል ግብጽ ገብታ እንድታለማውና ዘላለም የኢትዮጵያን ባላንጣ ሀገር ሆና እዚሁ አፍንጫ ስር አምጥተን አስቀምጠን እንገላገል የሚል ነው ተብሏል። የጭቅጭቃቸው ሚዛን የደፋው ሐሳብ ከግብጽ ኢትዮጵያ ትሻለናለች፣ ኢትዮጵያን ለመጉዳት ብለን ነገ በቀላሉ ማስወገድ የማንችለውን ኃይል አምጥተን ወደቡን ብንሰጥ ዋጋ ያስከፍለናል። እስከዛሬ የቀይ ባህርን ክፍል ለሃያላን ሀገራት አሳልፈን ያልሰጠነው ነገ ላይ እንደ ሀገር የሚጋረጥብንን አደጋ በማስላት እንደሆነ ልብ ማለት ያስፈልገናል። ኢትዮጵያን ፈርተን ለውጭ ኃይላት ወደቦቻችንን አሳልፈን ብንሰጥ በእጅ አዙር በቅኝ ሊገዙን ስለሚችሉ ግብጽን ጨምሮ ለውጭ ኃይላት የባህር ዳርቻን አሳልፈን ከምንሰጥ የተወሰነውን ስፍራ ለኢትዮጵያ ሰጥተን ብንገላገል ይሻላል የሚል እንደሆነም በርካታ ዓለም አቀፍ ሚዲያዎች መረጃውን እያወጡት ይገኛሉ። ፕሬዝዳንት ኢሳያስ አፈወርቂ በሁለት አጣብቂኝ ሐሳብ ውስጥ ቢገቡም ውጤቱንና የሚመጣበትን መዘዝ አመዛዝነው ሲያዘጋጁ ለኢትዮጵያ የተወሰነውን የቀይ ባህር ክፍል አሳልፈው ሊሰጡ እያቅማሙ እንደሚገኝም ነው የታወቀው። ቃል በቃልም እንዲህ የሚል ሐሳብን ሰጥተዋል። የአሰብን ሙሉ ይዞታ ሳንሰጥ 10 ኪሎ ሜትር ብቻ እንዲያለሙ ብንሰጣቸው እኛም በሰላም ብንኖር ብሎ ሐሳብም ሰጥተዋል። የዚህ ሐሳብ መነሻና የኢሳያስ አፈወርቂ በቅጽበት ሐሳባቸውን እንዲቀይሩ ያስገደደው ዋነኛው ምክንያት የኤርትራን አምባገነን ስርዓት ለመታገልና ለመገርሰስ አልመው በኢትዮጵያ ግዛት ውስጥ ሰልጥነው ታጥቀው የሚገኙት የብርጌድ ኒሃመዱ ቡድንን በመፍራትና የአሰብ አፋሮች ለህልውናቸው እየታገሉ ስለሚገኙ በዚህ ምክንያት በቀላሉ ስልጣናቸውን ሊያጡ እንደሚችሉ በመስጋትም ጭምር ነው ተብሏል። በሌላ መረጃችን ሶማሊያ የአስቸኳይ ጊዜ አዋጅን አውጃለች። በሶማሊያ የድርቅ ሁኔታ እየተባባሰ በመምጣቱና ለረሃብ የተጋለጡ ሰዎች ቁጥር በመጨመሩ ብሔራዊ የአስቸኳይ ጊዜ አዋጅ ማወጇ ተነግሯል። ሶማሊያ ተቋማቷ የሰብአዊ ተቋማትና ዓለም አቀፍ አጋሮች የምግብ አቅርቦትን በማሻሻል የንጹህ መጠጥ ውሃ አቅርቦትን በማሻሻልና ለዘለቀታዊ የአየር ንብረት ተጽዕኖ ለመከላከል አፋጣኝ እርምጃ እንዲወሰድም ጠይቃለች። ከፊል ራስ ገዟ ፑንትላንድም 1 ሚሊዮን ሰዎች በድርቁ ሊጠቁ እንደሚችሉ ገልጻ ማስጠንቀቂያን ሰጥታለች። ከባለፈው ጥቅምት ወር ጀምሮ በሶማሊያ የሚገኙ ከ4 ሚሊዮን በላይ ሰዎች ለምግብ እጥረት ሲጋለጡ 2 ሚሊዮን ያህሉ ደግሞ ህፃናት ናቸው ተብሏል። በሶማሊያ የድንበር አካባቢዎች ውሃና ግጦሽ በመጥፋቱ ሰዎች ወደ ኢትዮጵያና ኬንያ ድንበር አካባቢ ወጣ ገባ እያሉ እየኖሩ እንደሆነም ተሰምቷል። ይህ ጋር ከቀናት በፊት ባወጣው መግለጫ በሶማሊያ ኢትዮጵያና ኬንያ ያለው ድርቅ እየተባባሰ መምጣቱን ገልጾ ማስጠንቀቂያ እንደሰጠም የሚታወስ ነው። የተወደዳችሁ የሚዲያችን ቤተሰቦች ለሰዓቱ ያዘጋጀንላችሁ መረጃዎች የተከታተላችሁትን ይመስሉ ነበር። ከሰዓታት በኋላ በሌሎች አዳዲስ መረጃዎች ዳግም እስከምንገናኝ በያላችሁበት መልካሙን ሁሉ ተመኘን።